فردوس الرحمن فردوس የዛሬ ደርሳችን በምናይበት ጊዜ ኪታቡ ሶላት ነው። ሶላትን በተመለከተ ምን ዳሰሰበት ርዕስ ነው። ሶላት ብሎ ማለት ከአረብኛ ቋንቋ አንፃር ዱዓ ማለት ነው። ላኪን ቁርአን ላይ ሐዲስ ላይ ከዑለሞች ካለጠቃቀም መሰረት ሶላት ብሎ ማለት ልዩ የሆነ ዒባዳ ሲሆን በተክቢራ የሚጀመር ውስጡ ላይ እንቅስቃሴዎች፣ ተግባሮች የሚባሉ ذክሮችና ዱዓዎች ያሉበት በተስሊም የሚያበቃ የዒባዳ አይነት ነው። ሹሩጡ ሶላት የሶላት ሸርጦችና መስፈርቶች አሏት። የሶላትን መስፈርት በምናይበት ጊዜ ተቀደመ ከአሁን ቀደም ጠቅሰናል። أن الطهارة طهارة من شروطها ከሶላት ሸርጦች መሃል አንዱ እንደሆነ ገልጸናል። ክታቡ ጠሃራን ስንማር ከሶላት ሸርጦች ውስጥ ሁለት የጠሃራ አይነቶችን አይተናል። አንደኛው ረፍዕ ሐደስ ነው። ጀናባ ላይ ያለ ሰው ጀናባውን ማስወገድ መታጠብ አለበት። እንደዚሁ ውዱእ የሌለው ሰው ውዱእ ማድረግ አለበት። ሌላው ራስን ከነጃሳ ማጥራት ነው። የሚሰግዱበትን ቦታ ከነጃሳ ማጥራት፣ የሚለበሰውን ልብስ ከነጃሳ ማጥራት፣ ገላና ሰውነትን ከነጃሳ ማጥራት። እነዚህ ሁለት የሶላት ሸርጦች ናቸው። ተቀደመ أن الطهارة من شروطها ያሉት ይሄን ዘን ሶላት እንደዚሁ ጎንበስ ቀና ብቻ የሚባል በአካል ብቻ የሚተገበር ዒባዳ አይደለም። ቀድሞ መዘጋጀት ያስፈልገዋል። የውስጥ ዝግጅት ያስፈልገዋል። ሶላት ከትልልቅ የእስልምና ማዕዘናት መሃል አንዷ ናት። በል ከሸሃደተ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ በኋላ ያለው ትልቁ መሰረት ነው። ሶላትን በማስተባበል የተወሰው ሶላት የሚባል ነገር የለም ያለ ሰው እንደሚከፍ ዑለሞች በሙሉ ይስማማሉ። ومن شروطها ከሶላት መስፈርቶችም መሃል አንዱ دخول الوقت የሶላት ጊዜው መግባት አለበት። ሶላት ወቅቱ ሳይደርስ አይሰገድም። ወቅቱን አሳልፎ መስገድም አይቻልም። ዑዝር ላለው ሰውና ቀጥሎ ካለው ሶላት ጋር ጀምዕ አድርጎ መስገድ የሚቻል ካልሆነ በስተቀር والأصل فيه حديث جبريل ከሶላት ሸርጦች መሃል አንዱ ወቅቱ መጠበቅ እንዳለበት ማስረጃው أنه أما النبي في أول الوقت وآخره جبريل عليه السلام ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ከለታት አንድ ቀን ሶላትን መጀመሪያ ወቅት ላይ ልክ ወቅቱ እንደገባ አሰገዳቸው። በሌላ ጊዜ ደግሞ መጥቶ በሚቀጥለው ቀን መጥቶ የሶላቱ መጨረሻ ሰዓት ላይ አሰገዳቸው። ያኒ መጀመሪያ ቀን መጥቶ የዙህር ወቅቱ እንደገባ አሰገዳቸው። አስርንም እንደዚሁ መግሪብንም ኢሻንም ሱብሂንም አሰገዳቸው። በሚቀጥለው ቀን መጥቶ ደግሞ ዙህርን አዘግይቶ የመጨረሻ ወቅቱ ላይ አሰገዳቸው። አስርንም አዘግይቶ የመጨረሻ ወቅቱ ላይ መግሪብንም ኢሻን። ከዛ ምን አለ? ያ ሙሐመድ አንተ ነብይ ሙሐመድ ሆይ الصلاة ما بين هذين الوقتين ትናንትና ዛሬ ባሰገድኩህ ወቅቶች መሃል ነው ያለው። መጀመሪያው ወቅት ላይም አሰግጄሃለሁ፣ መጨረሻው የሶላቷ መጨረሻ ወቅት ላይ አሰግጄሃለሁ። በእነዚህ በሁለቱ ወቅቶች መሃል የተሰገደ እንደሆነ ሶላትን በወቅቱ በአግባቡ ሰግዷል ይባላል ብሏቸው ሄዷል። ኢማም አህመድ፣ ኢማም ነሳኢና ተርሚዚ የዘገቡት ሐዲስ ነው። وعن عبد الله بن عمرو رضي الله عنهما عبد الله بن عمرو باستلفت حديث ደግሞ ان النبي قال نبي ብሏል وقت الظهر የظهر صلاة ወቅቱ إذا زالت الشمس ፀሐይ ከምስራቅ ወደ ምዕራብ ዘንበል ስትል ነው። وكان ظل الرجل كطوله ከምስራቅ ወደ ምዕራብ ዘንበል ካለችበት ሰዓት ጀምሮ ሰው ልጅ ጥላው ራሱን እስኪያክል ድረስ የዙህር ሶላት ወቅት ነው። ማለም ተሕضር العصر عصر እስካልገባ ድረስ በዚህ መሃል ዙህር ሶላት ወቅቱ ነው፣ መስገድ ይችላል። ወቅቱ العصر የዓስር ወቅቱ ደግሞ ማለም ተስፈር الشمس ዙህር ሶላት ወቅት ካበቃበትና የእያንዳንዱ ነገር ጥላው ከቁመቱ ከበለጠበት ሰዓት ጀምሮ ማለም ተስፈር الشمس ፀሐይ ብጫ እስካልሆነች ድረስ ለመግባት እስካልቀረበች ድረስ ነው።
ወወቅቱ ሰላቱል መግሪብ የመግሪብ ሰላት ወቅቱ ደግሞ ማለም የግብ ሸፈቁ ወጋገኑ ገብቶ የፀሐይ መጥለቂያ አካባቢ የነበረው ብርሃን ሙሉ በሙሉ እስካልጠፋ ድረስ የመግሪብ ወቅቱ ነው። ወቅቱ ሶላቱል ዒሻ የሶላቱል ዒሻ ወቅት ደግሞ መግሪብ ወቅት አብቅቶ ወጋገኑ ገብቶ በስተ ምዕራብ በኩል የነበረው ብርሃን ሙሉ በሙሉ ጠፍቶ ጨለማ ሲለወጥ ከዛ ሰዓት ጀምሮ ኢላ ንስፊ ሌይሊ እስከ እኩለ ሌሊት ድረስ ነው ይላል። ይህ ነብዩ ሰለላሁ ዐለይሂ ወሰለም 5 ወቅት ሰላቶች በየትኛው ሰዓት መሰገድ እንዳለባቸው እንደዚሁ ጊዜዎችን በምን መልኩ ከፋፍሎ የሰላቶችን ወቅት ማወቅ እንደሚቻል የገለጹበት ሐዲስ ነው። ባለንበት ጊዜ በቀላሉ የሰላት ወቅቶችን ማወቅ ይቻላል። በተለይ ከተማ ያሉ ሰዎች የተለያዩ አማራጮች አሏቸው። በካላንደር መጠቀም ይችላሉ፣ በሰዓቶች መጠቀም ይችላሉ፣ በአዛን መጠቀም ይችላሉ። ገጠር አካባቢ የሚኖሩ በረሃ ላይ የሚኖሩ ሰዎች ይህን ሐዲስ በሚገባ መረዳት ይኖርባቸዋል። የበላጩ ሶላትን በወቅቱ መስገድ ነው። ልክ ወቅቱ እንደገባ መስገድ ነው። ወቅቱን ጠብቆ መስገድ ነው። ሀጃ ያለው ሰው አሁን በተጠቀሰው ወቅቱ ቢሰግድ ችግር የለውም ማለት ነው። ኢሻ ሰላትን በተመለከተ የመግሪብ ወቅት ካለቀበት ሰዓት ጀምሮ እስከ እኩለ ሌሊት ነው። እኩለ ሌሊቱን እንደ ጊዜው እንደ ሀገሩ ሊለያይ ይችላል። በሌሊት ውስጥ ያሉ ሰዓቶችን በሁለት አካፍለናቸው 12 ሰዓት ከሆነ በሌሊቱ ውስጥ ያለው 6 ሰዓት ላይ ኢሻ ያበቃል ማለት ነው። 9 ሰዓት ከሆነም ያለው በሌሊቱ 4 ሰዓት ተኩል ላይ የኢሻ ወቅት ያበቃል ማለት ነው። ወቅቱ ሶላት ሱብሂ ሐዲሱ አላለቀም። የሱብሂ ሶላት ወቅቱ ምን ጡሉዕ ፈጅሪ ጎህ ከቀደደበት ጀምሮ ማለም ተጥሉዕ ሸምሱ ፀሐይ እስካልወጣች እስካልታየች ድረስ ባለው ጊዜ ነው የሚሰገደው ይላል። እዘን ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስካልታየች እስካልወጣች ድረስ የሶላት አልፈጅር ወቅት ነው። በላጩ ግን ጎህ እንደቀደደ አዛን እንደተባለ መስገዱ ነው። በዚህ መሃል ዑድር ያለው ሰው ሐጃ ላይ የሆነ ሰው ፀሐይ እስካልወጣች ድረስ ባለው ጊዜ ፀሐይ እስካልወጣች የትኛውም ሰዓት ሲሰግድ በወቅቱ እንደሰገደ ይቆጠርለታል። የግድ እዛ ሰዓት ስገድ አይባልም። ወቅቱ ሰፊ ነው። በፈለገው ሰዓት መስገድ ይችላል። ወይድረኩ ወቅቱ ሶላቲ የሶላቱ ወቅቱ ይገኛል። ሶላትን በወቅቱ ሰግዷል ማለት ይቻላል። በኢድራኪ ረክዓቲን በዛ ጊዜ አንድን ረካ ሙሉውን ማግኘት ከቻለ አስር ሰላት የመጨረሻው ሰዓት ላይ ደርሶ መስገድ እንደጀመረ እንደሐረመና አንድ ሙሉ ረካ እንደሰገደ የአስር ወቅቱ ቢወጣና ፀሐይ ብትጠልቅ ወይም ደግሞ ሱብሂ ሶላት ላይ የመጨረሻ ሰዓት ሰላት ጀምሮ አንዱን ረካ እንደሰገደ የሱብሂ ወቅት ቢያልፍና ፀሐይ ብትወጣ ችግር የለውም። ሶላቱን በወቅቱ እንደሰገደው ይቆጠራል። ይህ በዑድር ምክንያት በበቂ ዑድር ምክንያት ሶላትን በወቅቱ መስገድ ያልቻለን ሰው የሚመለከት ነው እንጂ ወቅቱ ገና ነው ተብሎ ሶላትን ያሳለፉ መስገደን አይደለም የሚመለከተው። የቀውሊሂ ነብዩ ሰለላሁ ዐለይሂ ወሰለም ብለዋልና መን አድረከ ረክዓተን አንዲትን ረካ ያገኘ ሰው ሚነ ሶላቲ ከሶላት ፈቀድ አድረከ ሶላተ ሶላትን ሙሉ በሙሉ እንዳገኝ ይቆጠርለታል ብለዋል። በቂ ምክንያት ኖሮት የሶላት ወቅት በጣም ጠቦበት ቶሎ ብሎ ዱዓ አድርጎ ሐርሞ ፋቲሃን ቀርቶ ሩኩዕ አድርጎ ልክ ከሩኩዕ እንደተነሳ የሶላቱ ወቅት ሙሉ በሙሉ ቢወጣ ሶላትን በወቅቱ እንዳገኝ ይቆጠርለታል። የተቀሩ ረካዎችን ጊዜው ካለቀ በኋላ ቢሰግዳቸው ማለት ነው። ጁምዓንም በተመለከተ ጀማንም በተመለከተ ይሄው ነው የሚባለው። አንድ ሙሉ ረካ ያገኘ ሰው ሙሉ ጀማ እንዳገኝ ይቆጠርለታል። ያጅሩ መበላለጥ ቢኖር እንደዚሁ ጁምዓ ቀንም ኢማሙ አንድ ረካ ሲቀረው ደርሶ ፋቲሃ ቀርቶ ሩኩዕ አድርጎ አብሮ ከኢማሙ ከሩኩዕ የተነሳ ሰው ጁምዓ እንዳገኝ ይቆጠርለታል። በኋላ አንድ ረካ ብቻ ጨምሮ ነው የሚያበቃው። ላኪን ሙሉ ረክዓ ካላገኘ ኢማሙ ከመጨረሻው ረክዓ ከተነሳ በኋላ ቢደርስ ተህያቱ ላይ ቢደርስ አንድ ሰው ጁምዓ ቢሆን መሰለን አብሮ ከሱ ጋር ይገባል። ላኪን ዙህርን ነይቶ ነው የሚገባው። የሚሰግደውን በኋላ 4 ረካ ነው የሚሆነው። ወላ يحل تأخيرها ሶላትን ማዘግየት አይቻልም። አው ተأخير بعضها ወይም ደግሞ የሶላትን ከፊል ወይም ደግሞ ከሶላቷ ከረካዎች ውስጥ ሆን ብሎ የተወሰነውን ረካ ከወቅቱ አሳልፎ መስገድ አይቻልም። ለዑድርም ይሁን አው ገይሪሂ ያለ ዑድርም ይሁን ሆን ብሎ ሶላትን ከወቅቱ ማሳለፍ አይቻልም።
እንደዚሁ ደግሞ ሰላቱን ሙሉ በሙሉ ከወቅቱ ማሳለፍ እንኳ ባይሆን የተወሰነውን አካል አርፍዶ ሰላትን በጣም ዘግይቶ ወቅቱ ሊወጣ 2 ደቂቃ 1 ደቂቃ ሲቀረው ሰላት ውስጥ ገብቶ አንዱን ወይም ሁለቱን ረካ በወቅቱ በመጨረሻው ሰዓት ላይ የተቀረውን ደግሞ ወቅቱ ከወጣ በኋላ መስገድም አይቻልም። ያኔ ወቅቱን ጠብቆ በአግባቡ መስገድ ግዴታ ይሆናል። اتفاق العلماء ابن تيمية እንደሚሉት رحمه الله تعالى አንድን ሰላት ያለ በቂ ምክንያት ሆን ብሎ ማዘግየት አይቻልም። ዑድር የሚባለው ደግሞ እንዲሁ አዱንያዊ የሆነ ስራ እየተሰራ አይደለም። ዑድር የሚባለው እንደ ጂሃድ ያሉ ሁኔታዎች ላይ ያሌለ ሰው በስተቀር ካልሆነ በስተቀር ሰላትን ከወቅቱ ማሳለፍ አይቻልም። እንደ አቅሙ መስገድ ይኖርበታል። ኢላ ኢዛ አኸረሃ ሰላትን ያዘገየው ካልሆነ በስተቀር ሊየጅመዐሃ አንድ ላይ ሰብስቦ ሊሰግደው መዐ ገይሪሃ ከሌላኛው ሰላት ጋር ሰብስቦ አንድ ላይ ለመስገድ አስቦ ካልሆነ በስተቀር ማዘግየት አይችልም። ፈኢነሁ አዘግይቶ መስገድን አስቦ ከሆነ የጁዙ ይፈቀዳል። የዑድሪን አዘግይቶ እንዲሰግድ የሚፈቅድለት ዑድር ካለው ሰፈር ሚን ሰፈሪን መንገድ ላይ ከሆነ ሙሳፊር ከሆነ ሸርጡን አሟልቶ አው መጠሪን ደግሞ ኃይለኛ ዝናብ ከሆነ አው መረድን ወይም በሽታ ላይ ካለ አው ነህዊሂ ወይም ደግሞ ሌሎችም እንዲህ አይነት ዑድሮች ካሉ ሰላትን ከወቅቱ ማዘግየት ይቻል ይሆናል። ሰፈርን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ከሀገር በወጡበት በተሳፈሩበት ጊዜ ሰላትን ጀምዕ ያደርጉ ነበር። ዙህርን ከዐስር መግሪብን ከኢሻ ማለት ነው። ይሄ ወደፊት ኢንሻአላህ ይመጣል የሙሳፈርን አህካም በምናይበት ጊዜ። እዘን ለዑድር ለምክንያት አንድን ሰላት ከወቅቱ ማዘግየት ይቻላል። ከምክንያቶች አንዱ መንገድ ላይ የሆነ ሰው ሙሳፈር የሆነ ሰው ዙህርን ወደ ዐስር ማዘግየት ይችላል፣ ወይም ደግሞ ዐስርን ወደ ዙህር ማምጣት ይችላል። መግሪብን ወደ ኢሻ ማዘግየት ይችላል፣ ወይም ኢሻን ወደ መግሪብ ማምጣት ይችላል። ሱብሂ ግን በወቅቱና ለብቻው ነው የሚሰገደው። አው መጠሪን ወይም ደግሞ ዝናብ ላይ ከተኮነ ሁለቱን ሰላቶች ወቅታቸውን ጠብቆ መስገድ ካልተቻለ በዝናብ ምክንያት ሰዎች ተሰብስበው የሚሰግዱበት ቦታ ላይ ተነግሯቸው መግሪብና ኢሻን አንድ ላይ መስገድ ይችላሉ። ወደፊትም አድርገው ወደ ኋላም አድርገው ለሁለቱም ሰላቶች ወቅቱን ጠብቆ መውጣት የማይቻል ከሆነ በዝናብ በጭቃ ምክንያት ማለት ነው። ይሄም እንዲሁ ሰዎች እንደፈለጉ የሚያደርጉት አይደለም። የአካባቢው ሁኔታ ይወስነዋል። አንዳንድ ቦታ ላይ ምንም ዝናብ ቢዘንብ ወዲያውኑ አቁሞ መንገዱ ክፍት የሚሆንበት በጭቃ ሰዎች የማይቸገሩበት መስጂድ ሊሆን ይችላል። እንዲህ አይነት ሰዎች ወቅቱን ጠብቀው መስገድ ይወጅብባቸዋል። አንዳንድ ቦታ ላይ ትንሽ ዝናብም ጥሎ አካባቢው በጣም ጭቃ ሆኖ ጎርፍ ውሃዎች ተከማችተው ሰው እንዳይንቀሳቀስ ሊያደርጉ ይችላሉ። ይሄ ኢማሙ የሚወስነው ጉዳይ ነው። ዕልም ያለው ኢማም ፊቅህ ያለው ኢማም ሊሆን ይገባል። አው መረድን ወይም በሽታ ካለ ነው። በሽተኛ የሆነ ሰው ሁሉንም ሰላት በወቅቱ መስገድ ካቃተው ተነስቶ መንቀሳቀስ የሚያቅተው ከሆነ ውዱእ ማድረግ ጧሃራ ማድረግ የሚከብደው ከሆነ ዙህርን ከዐስር መግሪብን ከኢሻ አዘግይቶም ይሁን አስቀድሞ መስገድ ይችላል። አው ነህዊሃ ሌሎችም እንዲህ አይነት ምክንያቶች ካሉ ወልአፍዳሉ በላጩ ግን ተቅዲሙ ሰላቶችን አስቀድሞ መስገድ ነው። ፊ አወሊ ወቅቲሃ ገና ወቅቱ እንደገባ ከላይ እንደጠቀስነው በላጩ ሁሉንም ሶላት ወቅቱ እንደገባ ጠብቆ መስገድ ነው። ኢላ ሲቀር አንደኛው ኢሻ ሰላት ሲቀር ኢዛ ለም የሹቅ ማዘግየቱ ካልከበደ አዘግይቶ መስገዱ ይበልጣል። ወኢላ ዙህራ እንደዚሁ ዙህር ሰላትም ሲቀር ፊ ሽደቲል ሐሪ ሙቀት በበረታበት ጊዜ እነዚህ ሁለቱ ሰላቶች ሲቀሩ በመሰረቱ ማንኛውንም ሶላት ወቅቱ እንደገባ ፈጥኖ መስገዱ ነው የሚበልጠው። ለኸይር ነገር መሽቀዳደም አስፈላጊ ከመሆኑ አንፃር ማለት ነው። ኢሻ ሲቀር ብሏል ነብዩ ሰለላሁ ዐለይሂ ወሰለም ኡመቴን አስቸግራለሁ ባልል የኢሻ ሰላት ወቅቱ ይህ ነበረ ብለዋል። ከዕለታት አንድ ቀን መስጂድ ውስጥ የነበሩ ሰሃቦች፣ ህፃናት፣ አዋቂዎች ሁሉ እንቅልፍ እስኪይዛቸው ድረስ ነብዩ ሰለላሁ ዐለይሂ ወሰለም ዘገዩ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡና በዚህ ሰዓት ቁጭ ብሎ ሰላት የሚጠብቅ ያለ እናንተ ማንም የለም፣ ኡመቴን አስቸግራለሁ ባልል የኢሻ ሰላት ወቅቱ ይህ ነበር ብለዋል። አርፍደው መጣው ማለት ነው። ዙህርንም በተመለከተ ፀሐይ በጣም ሙቀት በሚበረታበት ጊዜ ማዘግየት ይቻላል። ወአየሩ ቀዝቀዝ እስኪል ድረስ
እንደዚሁ ፀሐይ ወደ ምዕራብ ዘንበል ብላ ሰዎች ወደ ሶላት ሲሄዱ ጥላ ማግኘት እስከሚችሉበት ጊዜ ድረስ ማዘግየት ይቻላል። ይህም የዙህር ሶላት መካከለኛ ወቅቱ ላይ ነው። የዙህር ሶላት መካከለኛ ወቅቱ ላይ ወይም ደግሞ የዙህር ማጥቂያው ላይ ቃል ነብዩ ሰለላሁ ዐለይሂ ወሰለም ብለዋል إذا اشتد الحر ሙቀት በጣም ከበረታና ከፍ ካለ فأبردوا عن الصلاة ሶላትን አዘግዩ አቀዝቅዙ فإن شدة الحر የሙቀት ከፍ ማለትና መጠንከር من فيح جهنم ከጀሃነም እንፋሎት ነው ብለዋል። ሰዎች ሶላት ውስጥ ሲገቡ ጎንበስ ቀና ማለቱ ብቻ ሳይሆን የሚታየው የቀልብ መሰብሰብ ከግምት ውስጥ መደረግ አለበትና እንዲሁ በሙቀት ሄደው ሙቀት ውስጥም ሆነው የሚሰግዱ ሶላት አላህ ዘንድ ሱብሓነሁ ወተዓላ ብዙ አጅር ላይ ያሰጥ ይችላል። ስለዚህ ቀልባቸው ጡማእኒና አግኝቶ ሙርታህ ሆነው እንዲሰግዱ ሶላትን ማዘግየት ይችላሉ። በዚህ ሐዲስ መሰረት ማለት ነው። ومن فاتته الصلاة صلاة يملته سو وجب عليه قضاؤها قضاء موتات يجببتال فورا وديونه እንዳስታወሰ مرتبا ቀደም ተከተሉንም ጠብቆ ظهر عصر مغرب ካመለተው አንድ ሰው ቀባ ሲያወጣ ወዲያውኑ ማለት ነው ظهርን ቀድሞ ከዛም አስርን ከዛም መግሪብን ቀባ ሊያወጣ ይገባዋል። አንዳንዴ ሲባል እንደምንሰማው 5-6 ሶላቶች ቀባ ካሉበት ሁሉንም ሶላት ከአምሳያው ጋር ነው ቀባ ማውጣት ያለበት። ያኔ ظهር ከሆነ ነገ በማግስቱ ከظهር ጋር አስርም ነገ በማግስቱ ከአስር ጋር ሲባል ነው የምንሰማው። ይሄ ስህተት ነው። ፈውረን ወዲያውኑ እንዳስታወሰ እንደተመቸው ቀባውን ማውጣት አለበት። ሁለተኛው ደግሞ ሙረቲበን ተርቲቡን ጠብቆ ቅደም ተከተሉን ጠብቆ فإن نسي الترتيب ቅደም ተከተሉን ከዘነጋው أو جهله ወይም ደግሞ ካላወቀው أو خاف فوت الصلاة በጊዜው ያለው ሶላት ወቅትም ያመልጠኛል ብሎ ከፈራ ሌሎች ቀባ ሶላቶችን ተርቲባቸውን ጠብቄ በሰግዳቸው አሁን ያለሁበት መሰገድ ያለበት ሶላት ወቅቱ ያልፈኛል ብሎ ካለ ሰቀጠ ተርቲቡ ቅደም ተከተል መጠበቁ ይቀራል። بينها وبين الحاضرة بينها وبين الحاضرة አሁን ያለውና አሁን መሰገድ ያለበትና ያለፈውን ሶላት አከታትሎ መስገዱ ይቀራል። ለምሳሌ ፈጅር ሶላት ያመለጠው ሰው ዙህር አካባቢ ሶላቱን ቢያስታውሰው ረስቶ ከነበረ ተኝቶ ከነበረም ቢነሳ ማድረግ ያለበት ምንድነው? ዙህሩን ሳይሆን ቀድሞ መስገድ ያለበት ሱብሂውን ሱብሂ መስገድ አስቀድሞ መስገድ ይገባዋል። ቀደም ተከተሉን መጠበቅ አለበት። ላኪን ቀድሞ ሱብሂን ቢሰግድ የዙህር ሶላትም ወቅቱ የሚያልፈው ከሆነ ዙህር ከረፈደ በኋላ ቢነሳ ቀድሞ ዙህርን ይሰግድና ከዛ በኋላ ሱብሂውን ቀባ ያወጣል። ምክንያቱም ካልሆነ እንዲህ ካላደረገ ዙህሩም ድጋሚ ቀባ ነው የሚሆነው ወቅቱ ያልፋልና። هذا والله تعالى أعلم. يزاري درساتنا بزيها بقال بالله التوفيق. السلام عليكم ورحمة الله وبركاته.